ኢትዮ ቴሌኮም እጃችን ላይ ባለው ሲም ካርድ ቨርቹዋል ስልክ ቁጥር መውሰድ እንደምንችል በተለያዩ መንገዶች እያሳወቀ ይገኛል። እንደ መረጃው ከሆነ ቨርቹዋል ስልክ ቁጥር ከዋናው ስልክ ቁጥራችን ጋር የተሳሰረ ወይም ደግሞ ከዋናው ሲም ካርዳችን ጋር የተገናኘ ተጨማሪ ሲም ካርድ ማውጣት ሳያስፈልገን እጃችን ላይ ባለው ፊዚካል ሲም ካርድ ተጨማሪ ዲጂታል ቁጥር ማግኘት የሚያስችለን እንደሆነ ነው የተገለጸው ማለት ነው። አንድ ሲም ካርድ ላይ ተጨማሪ ቁጥሮችን ማግኘት የሚያስችለን አዲስ አገልግሎት ነው ማለት ነው ኢትዮ ቴሌኮም ይፋ ያደረገልን። ይህ ቨርቹዋል ስልክ ቁጥር እንግዲህ ዋናው ስልክ ቁጥራችንን ለሌሎች ሰዎች መስጠት ሳያስፈልገን ወይም ደግሞ ለሌሎች ማሳወቅ ሳይጠበቅብን ቨርቹዋል ስልክ ቁጥራችንን በመጠቀም ብቻ መደወል ወይም ደግሞ ጥሪ መቀበል የሚያስችለን እንደሆነ ነው የተገለጸው። አስፈላጊ ሆኖ በተገኘበት ቦታ ሁሉ ለቢዝነስም ለግል ጉዳይም ቨርቹዋል ስልክ ቁጥራችንን በመጠቀም ጥሪ ልንቀበል እንችላለን ወይም ደግሞ እኛም ወደ ውጪ መደወል እንችላለን ማለት ነው። ይሄንን ቨርቹዋል ስልክ ቁጥር ሰብስክራይብ ለማድረግ የግዴታ ወደ ሾፕ መሄድ አይጠበቅብንም ወይም ደግሞ ወደ የሽያጭ ማዕከላት መሄድ ሳይጠበቅብን ካለንበት ሆነን በኮከብ 984 መሰላል ላይ በመደወል አገልግሎቱን ማግኘት እንችላለን ማለት ነው። ያንን ፕራክቲካሊ አብረን እናያለን። ቨርቹዋል ስልክ ቁጥርን በተመለከተ ወይም ደግሞ የኢትዮ ቴሌኮምን ቨርቹዋል ነምበር በተመለከተ ዝርዝር መረጃ ማግኘት ከፈልግን እዚህ ፔጅ ላይ መግባት እንችላለን። ዩአርኤሉን ታች ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። እዚህ ፔጅ ላይ ከገባም በኋላ እንደምትመለከቱት ቋንቋውን ከፈለጋችሁ በአማርኛ ከፈለጋችሁ በእንግሊዝኛ ማድረግ ትችላላችሁ። እዚህ ፔጅ ላይ እንደምትመለከቱት ቨርቹዋል ነምበር ወይም ደግሞ ቨርቹዋል ስልክ ቁጥር ምን እንደሆነ ይናገራል። ቨርቹዋል ነምበር ከዋናው ሲም ካርድ ጋር የተገናኘ ዲጂታል ተጨማሪ የሞባይል ቁጥር እንደሆነ ነው የሚናገረው። እዚህ ጋር ቨርቹዋል ነምበር ለምን እንዳስፈለገ ወይም ደግሞ በምን መልኩ ሊጠቅመን እንደሚችል በተወሰነ መልኩ ያስረዳል። እዚህ ጋር ተርምስ ኤንድ ኮንዲሽንስ ወይም ደግሞ ደንብና ሁኔታዎች ብሎ የሚያስቀምጣቸው አሉ። እሱ ላይ ገብተን ዝርዝር መረጃ ልናገኝ እንችላለን። ደንበኞች ባለ 9 ዲጂት ወይም ደግሞ ባለ 11 ዲጂት ቨርቹዋል ቁጥር መርጠው መግዛት እንደሚችሉ ይገልጻል። አሁን ላይ ግን ያ የቁጥር ምርጫ ለጊዜው የለም። አሁን ላይ ይሄንን ቪዲዮ ሪከርድ እያደረኩበት ባለሁበት ሰዓት ደንበኛው የደወለበትን ስልክ ቁጥር መነሻ በማድረግ አንድ ዲጂት በመጨመርና በመቀነስ ነው አገልግሎት እየተሰጠ ያለው። አንድ ሰው ቢበዛ እስከ 2 ቨርቹዋል ቁጥሮችን ማግኘት እንደሚችልም ይናገራል። ስለዚህ ያንንም እንደ አንድ መረጃ መያዝ ያስፈልጋል። የአገልግሎት ደረጃዎች ወይም ደግሞ የሰርቪስ ሌቭልም እንዳለው ነው የሚናገረው። በፕላቲኒየም፣ በጎልድ፣ በሲልቨር እና በብሮንዝ ሌቭል ሊሰጥ እንደሚችል ተገልጿል። ይህንን ቪዲዮ ሪከርድ ባደረኩበት ጊዜ ያገኘሁት ሰርቪስ ሌቭል 2 ነው። ኮከብ 984 ላይ በአንደኛው ቁጥር ስደውል ሲልቨር ሌቭል ሰጥቶኛል፣ በሌላኛው ደግሞ ስደውል ብሮንዝ ሌቭል ሰጥቶኛል። ያንን ኋላ ላይ አብረን እንመለከታለን ማለት ነው። ስለዚህ ይሄንን ቨርቹዋል ስልክ ቁጥር ካገኘን በኋላ ያንን ቁጥር በመጠቀም ወደ ውጪ መደወል ከፈለግን ወይም ደግሞ ወደ ሌሎች ደንበኞች መደወል ከፈለግን ከምንደውልለት ሰው ስልክ ቁጥር በፊት 3 ቁጥርን እናስቀድማለን። እዚህ ጋር እንደምትመለከቱት የምንደውልለት ሰው ስልክ ቁጥር 0911 ምናምን ብሎ የሚጀምር ከሆነ ከ0 በፊት 3ን አስቀድመን እንደውላለን። የምንደውልለት ሰው ደግሞ ጥሪውን ሲያይ በዚህ መልኩ ቀጥታ ኖርማል ቁጥር ሆኖ ነው የሚታየው ማለት ነው። ስለዚህ ለመደወል በቨርቹዋል ስልክ ቁጥራችን ወደ ሌሎች ቁጥሮች መደወል የምንችለው 3ን አስቀድመን እንደሆነ ይናገራል። እዚህ ጋር ያንን መረዳት ይኖርብናል ማለት ነው። ይህንን ቨርቹዋል ስልክ ቁጥር ተጠቅመን ስንደውልም ጥሪ ስንቀበልም በዋናው ታሪፍ እንደሚመራ ነው። የምንጠቀማቸው አገልግሎቶች በሙሉ በዋናው ታሪፍ የሚመራ ወይም ደግሞ በዋናው ሲም ካርዳችን ላይ ካለው ሰርቪስ ጋር ተያይዞ የሚሄድ ነው። ራሱን የቻለ ሌላ ታሪፍ የለውም ነው የሚለው። ስለዚህ ያንን ማወቅ ያስፈልጋል። መረጃዎቹን በዚህ መልኩ ካየን አሁን ደግሞ በተግባር ይሄንን ቨርቹዋል ስልክ ቁጥር በምን መልኩ ማግኘት እንደምንችል እንመልከት። ቨርቹዋል ስልክ ቁጥሩን ለማግኘት ቀጥታ ከስልካችን ላይ ኮከብ 984 መሰላል ላይ እንደውላለን። ስልካችንን ከፍተን ኮከብ 984 መሰላል ላይ እንደውላለን። ኮከብ 984 መሰላል ላይ እንደደወልን እንደምትመለከቱት እዚህ ጋር አማራጭ ይሰጠናል። ሪዘርቭ ነምበር፣ ማኔጅ ቪፒኤን፣ አንሰብስክራይብ ይላል። አንሰብስክራይብ ለማድረግ 3፣ ሰብስክራይብ ለማድረግ 1 ነው የምናስገባው። ስለዚህ 1ን አስገብቼ ሴንድ ልበለው። 1ን አስገብቼ ሴንድ እንዳልኩት እንደምትመለከቱት እዚህ ጋር ኦፕሽን ያስመርጠኛል። ቹዝ ቪፒኤን ሪዘርቬሽን ይላል። ሊቭሉ ሲልቨር እንደሆነ ነው እየነገረኝ ያለው። 2 አማራጭ ሰጥቶኛል፣ ኤክስቴንድድ እና ሾርትን ይላል። ባለኝ ቁጥር ላይ 1 ዲጂት ጨምሮ ወይም ደግሞ ካለኝ ዲጂት ላይ 1 ቀንሶ ሊሰጠኝ እንደሚችል እያስመረጠኝ ነው። ለጊዜው 1ን ልስጥና ሴንድ ልበለው። ኤክስቴንድድ የሚለውን መርጫለሁ። 1 ቁጥር ያለኝ ስልክ ቁጥር ላይ 1 ጨምሮ እንዲሰጠኝ ነው የፈለኩት። አሁን ደግሞ የምከፍልበትን ኦፕሽን እየመረጠ ነው። እንዳልኳችሁ መንዝሊ ፔመንት እና ሰብስክሪፕሽን ፔመንት አለው። የምትከፍሉበትን መንገድ ትመርጣላችሁ። ቴሌብር ብየዋለሁ። ከዛ ሴንድ እንዳልኩት እዚህ ጋር እንደምትመለከቱት አሁን ይሄንን ቪዲዮ ሪከርድ እያደረኩበት ባለሁት ሰዓት 2 አይነት ሊቭሎች እንዳሉ አስተውያለሁ። አንደኛው
ሲልቨር ነው። ሁለተኛው ደግሞ ብሮንዝ የሚል ነው ያገኘሁት። ለሲልቨር 500 ብር ዋን ታይም ሰብስክሪፕሽን ፊ ያለው፣ ለብሮንዝ ደግሞ ስክሪኑ ላይ እንደምትመለከቱት 250 ብር ሰብስክሪፕሽን ፊ እንዳለው ተረድቻለሁ። በአንደኛው ቁጥሬ ሲልቨር የሚል አምጥቶልኛል፣ በሌላኛው ቁጥሬ ደግሞ ብሮንዝ የሚል አምጥቶልኛል። ምናልባት በሌላ ቁጥር የደወለ ሰው ደግሞ ሌላ ሰርቪስ ሌቭል ሊያገኝ ይችል ይሆናል። ስለዚህ መንዝሊ ሬንታል ፊው ለሲልቨር ከሆነ 100 ብር፣ ለብሮንዝ ከሆነ ደግሞ 85 ብር እንደሆነ ይገልጻል። ፕላቲኒየም ጎልድ ከሆነ ደግሞ እንደዛው ክፍያው ሊለያይ ይችላል ማለት ነው። ስለዚህ አሁን እንደዚህ ካሳየኝ በኋላ አገልግሎቱን ማግኘት ከፈለኩኝ ምንድነው ማድረገው? አንድ ቁጥር መርጬ ሴንድ እለዋለሁ ወይም ደግሞ አክሴፕት አድርጋለሁ ማለት ነው። አክሴፕት እንዳልኩት ወዲያውኑ በመረጥኩት ፔመንት ኦፕሽን ዋን ታይም ሰብስክሪፕሽን ፊውን ይቀበልኝና አገልግሎቱን ያስጀምርልኛል ማለት ነው። መንዝሊ ደግሞ የሚጠበቅብኝን ክፍያ መክፈል ይኖርብኛል። የሚጠበቅብኝን መንዝሊ ክፍያ ካልከፈልኩኝ ወዲያውኑ አገልግሎቱ በራሱ ሊቋረጥ ይችላል። ከተቋረጠም በኋላ እስከ 3 ወር ሊጠብቀኝ ይችላል። ከ3 ወር በኋላ ግን ለሌላ ሰው ሊሸጥ ይችላል ነው የተባለው። ስለዚህ ይህንን የኢትዮ ቴሌኮም ቨርቹዋል ስልክ ቁጥር ለማግኘት ኮከብ 984 መሰላል ላይ ከደወልን በኋላ የሚመጣውን ኦፕሽን በመከተል ሰብስክራይብ ማድረግ እንችላለን ማለት ነው። በዚህ መልኩ ነው ሰብስክራይብ የምናደርገው። እዚህ ጋር እንደምትመለከቱት የመረጥኩት ኤክስቴንድድ ነምበር ስለሆነ ባለኝ ስልክ ቁጥር ላይ አንድ ዲጂት ከፊት ጨምሮልኛል። ሾርትን ነምበር የሚለውን በመርጥ ደግሞ ሁለተኛውን ኦፕሽን መርጬ ቢሆን ደግሞ አንድ ዲጂት ይቀንሳል ማለት ነው። መጨረሻ ላይ ያለችውን የስልክ ቁጥሬን ዲጂት ሊቀንስ ይችላል ማለት ነው። ስለዚህ በዛ መልኩ ነው ልንጠቀምበት የምንችለው። በዚህ መልኩ እንግዲህ የኢትዮ ቴሌኮምን ቨርቹዋል ስልክ ቁጥር እጃችሁ ላይ ባለው ስልክ ቁጥር ወይም ደግሞ እጃችሁ ላይ ባለው ሲም ካርድ ተጨማሪ ቁጥሮችን በማግኘት ለቢዝነሳችሁም ለግሉ ጉዳያችሁም ዋናው ቁጥራችሁን ዲስክሎዝ ማድረግ ሳይጠበቅባችሁ ዋናው ቁጥራችሁን ማሳወቅ ሳይጠበቅባችሁ በቀላሉ ቨርቹዋል ቁጥር ወስዳችሁ ልትጠቀሙበት ትችላላችሁ ማለት ነው። ጥሪ ማድረግ ትችላላችሁ። ከየትኛውም ቨርቹዋል ቁጥር የሚመጣ ኢንካሚንግ ኮል ደግሞ መቀበል ትችላላችሁ ማለት ነው። ይህ መረጃ ይጠቅማችኋል ብዬ አስባለሁ። እንደወደዳችሁትም ተስፋ አድርጋለሁ። ቻናላችንን ላይክ እና ሰብስክራይብ በማድረግ እንደዚህ አይነት ጠቃሚ መረጃዎችን ልታገኙ ትችላላችሁ። እናመሰግናለን።